ፎቶ ላይ ምን ይላል? አንድ ታዋቂ ሰው ያስፈራራኝ ነው እና ነገ አንድ ነገር ቢደርስብኝ ሙሉ ማስረጃው ለማምናት ሴት ሰጥቻለሁ ብያለሁ። ስለዚህ ጉዳዩ ምንድነው? አንደኛ እኔ ከምንም የናፈቀኝ ሰው ነው። ሰው በጣም የናፈቀኝ 7 ዓመት ሰው አግኝቼ አላውቅም። ቤት ተዘግቶብኝ ነው ሙሉ። ፀሐዩን አላውቀውም፣ መምሸቱን አላውቀውም። በቃ ሄይ ጋይስ ሩጬ ስወጣ ወደቀብኝ። አያችሁት? ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰላም ዩቲዩብ እንዴት ናችሁ? አሁንም በድጋሚ ተመልሻለሁ። እንደተለመደው እንግዲህ ከቲክቶክ መንደር ላይ አነጋጋሪ የተባሉ ጉዳዮችንና አስቂ ቪዲዮዎችን በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉን እንዳይረሱ። ወደ ቪዲዮ እንሂድ። ጋይስ ተመልከቷቸው። እዚህ ስክሪን ላይ ማድረግላችሁ እምቦቅቅላ አትሌቶቻችን በዓለም ሻምፒዮና ከ20 ዓመት በታች ወከሉን ናቸውና ይሄን ያቋሉ ሲጀምር በአካል ባለፈው ስዊስ 16 ላይ ነው እናትየው ይሄን የብር ሀብል የሰጠችው። የዘንድሮ ልጅ ምን ዝም ብሎ ነው ቁመቱ የሚያድገው? ሲሙንም ተላጭቶ አይደለም። እሷ ልጅ የላት ሲጀምር ዝም ብሎ ነው የሚፈጥኑት እኮ የዘንድሮ ልጅ። እናንተ እኮ አታፍሩም። እቺ 18 ዓመቷ አይደለም ትላላችሁ። ሲጀምር ጎረቤት ናት። ጂም ምናምን ስለምትሰራ ነው ትከሻዋ ሰፋ ያለው እንጂ አንድ ፍሬ ልጅ በላት ይችላል። ሀሳብ አስተያየታችሁን እስኪ ኮሜንት ላይ ያስቀምጡልኝ። ግን ያው እድሜ የተለመደ ነገር ይመስለኛል። እግር ኳስ ተጫዋቾችም በአፍሪካ ላይ ነው፣ ሌላ ሀገር ላይ ነው አይቼ አላውቅም። አፍሪካ ላይ እግር ኳስ ተጫዋቾችም ከ21 ዓመት በታች ሲባሉ ትልልቅ ሰዎችን ያስገባሉ። እነዚህ ሯጮችም ፊታቸው ያስታውቃል እና አላውቅም፣ ለህፃናቶቹ ተስፋ ነው የሚነሷቸው እና ስንት እየሞከረ እየሮጠ ያለ ታዳጊ ልጅ እያለ እነዚህን ትላልቆችን አምጥቶ ማወዳደር በጣም ይደብራል እና ካላሸነፉ ደግሞ አስቡት። ሰላም እንዴት ናችሁ? ዛሬ ደግሞ ለታናሽ ፔሬድ ዲኮር አረጊታ ሆይ እሺ ምን እያልሽን? ሰላም እንዴት ናችሁ? ዛሬ ደግሞ ለታናሽ የፔሬድ ዲኮር የሰራሁት አለ፣ ተጋበዙልኝ። እንዴ እኔ ያረ ወዴት እያበራን ወዴት እየሄድን ነው? የፔሬድ ዲኮር ምን እሺ ምን ትደሰት ፈጣሪ ያረ ግን እየሳትን ነው እንደ ሀገር እየሳትን ነው። የመጀመሪያ ልጄን ስወልድ ድራፍት ያምረኝ ነበር። የእውነት በጣም እጠጣ ነበር ማለት ያምረኛል፣ እፈልጋለሁ። አምሮት ናት። አይ ከአንድም አታልፍም እኮ ያው ግን ትልቁ እሷ ቡና አልጠጣም ነበር እውነት ለመናገር። ከዛ ግን ይሄ ሁለተኛ ምናምን ስትይ እየገባይ ሰዎች አድቫይስ እያደረጉሽ ያው ስታነቢም ታያለሽ። እየቀነስኳት መጣ። የቀነስኳት ግን አልዋሽም 3ኛ ልጄ ላይ ነው ችግር እና አለው ማለት ጥሩ ያልሆነ ነገር አለው እኮ ግን አንዳንዴ እግዚአብሔር ያውቃል ብለሽ የምትጠቀሚው ነገር አለ አይደል? ዋናው ከላይ እግዚአብሔር ያውቃል። መጠጥ ስትጠጡ የሚመጣባችሁ ችግር እግዚአብሔር ያውቃል። ሲጋራ ስታጨሱ እግዚአብሔር ያውቃል። ሰብስክራይብ ግን አድርጉ። ውርደት ማያጣኝ ሰውዬ ታክሲ ላይ ደግሞ ተቀምጬ ማለት ነው ጋቢና ቁጭ ብያለሁና እኔ ማሳለፍ ስለማልወድ ቅርብ ነኝ ምናምን ብዬ ወደ መሀል እጠጋለሁ እና ሰው ሲከፍት ተሰምቶኛል። መሀል ላይ ሄጄ ቁጭ አልኩኝ። ታውቁታላችሁ ቦታው ፊት ያለ ነው ወደ ላይ በቃ ይሄ እንጀራ እንደሚሸከሙት ታክሲውን ተሸክማችሁት ነው የምትሄዱት። ስፒከር አለ ምን አለ በቃ አይመችም። እንደዚህ ተንጋዳችሁ ነው የምትሄዱት እና ሰው ገብቷል፣ ግን ምን አይነት ሰው እንደሆነ አላስተዋልኩም ማለት ነው። የሚገርም ሽቶ ገባልኝ። የሚገርም ሽቶ ማለት እንዴ ምንድነው ምናምን አልኩና ጮለቅ አረጋለሁ። ልጅቷ እንዴት አባቷ እንደምታምር ማለት ነው፣ እንዴት እንደምታምር። እኔ ደግሞ ቺክ ማዋራት አልችልም በቃ አፍንጬን፣ ጆሮዬን፣ አንገቴን ሁሉ ነገር ነው የሚያለበኝ ማለት ነው። ከዛ እንደምንም ብዬ ጥርሴን ግሽልጥ አረኩና ሃይ አልኩኝ። ሃይ አለች። ከዛ ተገባባን። ምን ልሆንልሽ ምን ትሆኝልኝ የተባባልን ረጅም መንገድ ሄድን። ከዛ ሰሚት ደረስን። ከሰሚት ወርዳችሁ ኮንዶሚኒየም ሰሚት የሚያዝበት ደግሞ ትንሽ ያስኬዳል ማለት ነውና ወረደች እሷ። እኔ ነኝ የምከፍለው ምናምን አልኩ። የቤት ኪራይ ምዘጋላት ነው መስሎ በቃ በኮንፊደንስ ምናምን ከፈልኩ። ወርጄ ወሬ ልቀጥል ስል ማለት ነው ፊቷን አጣሁት። ልጅቷ ምንድነው የሚታይ? ጡቷ ነው የሚታይ እንዴ? እንደረቷ አካባቢ የሚታይና ቀና አላለሁ። ለካ ልጅቷ
የፀሐይ ግርዶሽ ነው የምታክለው። ቁጭ ብላ አልታወቀኝም። እኔ እንደ ዶሮ ፊጥ ብዬ መሀል ላይ እንደ ቆጥ ቁጭ ብዬ ለካ አልታወቀኝም። ጋውን ሲታጠፍ ቲሸርት ነው የሚመስለው አሉ። ምን እንደምን መስል ለሚያይን ሰው መንገድ ስንሄድ መንገዱ እንዴት ይለቅልኝ ምን እንደምን መስል እናትና ልጅ ነው የምንመስለው። ልደት ተጠርቼ እኔ የሆነ ቦራ ምናምን ልታዝናናኝ ሴንቸሪ ምናምን ልታዝናናኝ ይዛኝ ይሄድሽ ነው የሚመስለው። በቃ ምንድነው አድቫንቴጁ? አሁን እቺ ብጠብሳት ብዬ በቃ አድቫንቴጁ ምንድነው? ጥምቀትና ደመራ ላይ እሽኮኮ ብትለኝ ነው በቃ በደንብ እንዲታየኝ ማለት ነው። ሌላ ምንም አይመጣውም። ከዛ በቃ ቻው ብዬ ስልኳንም ሳልቀበል ተዋጠስኳት ወደ ቤቴ ሄድኩላችኋለሁ። ለምንድን ነው ግን ወንዶች የምትፈሩት? ረጅም ሴት ያስፈራል ነገር። እኔ በቁመቴ ስለምታማመን አይገባኝም። ግን ረጅም ሴቶች ይጠብሳሉ። በጣም ከባድ ነው ለእነሱ፣ በጣም ከባድ ነገሩ። አምለሰት ቴዲ አፍሮ ጠብሳለች። ግን ቴዲ አፍሮ ነው ምንም ጥያቄ የለውም። በቴዲ አፍሮ ሌቭል እንደሆነ አልችልም። እና ረጅም ሴቶች ከባድ ነው። እንዴት ነው እያደረጋቸው ያለው? በጣም እንደጮህ ነው ወላሂ። ምንድን ነው የምትጮሂው? ወይኔ ጉዴ ፈላ። እማ በእናትሽ አትረብሽ። አሁን ሌላ ሰው ላይ ማዘር ውጭ ልብስ እያጠበች ነው እና አውቄ ስደት ሊሄድ ነው ብዬ ፍራንክ ላደርጋት እና ቦርሳዬን ምትሻለሁ። እስኪ ምን ትላለሽ ማዘር? አብረን እናያት። በቃ እኮ እመጣለሁ። በቃ መርቀሽኝ ምን እሰራለሁ እዚህ ሀገር ነው ካለ ይኸው ከዚህ ሀገር ለፎኝ ምንም እንችል በቃ በሊቢያ አድርጌ ነው የምሄደው። እንዴ በሊቢያ እንደ አደሳት ነው የምሄደው። ለምን ማለት ነው እንዴ? እና ታዲያ በቃ አሁን ጓደኞቼ ማለት አንድ ላይ ነው የምንሄደው። ወይኔ ጉዴ በጣም እንደጮህ ነው ወላሂ። ምንድን ነው የምትጮሂው? ወይኔ ጉዴ እማ በእናትሽ አትረብሽ። አሁን ሌላ ሰው እንዳይሰማ ወላሂ ሌላ ሰው እንዳይሰማ በቃ ነው እንዴ ከምሬ ነው የምሄደው። በቃ አሁን እንደልሽ ማንም እንዳይሰማ አሁን ዝም በይ እኮ ማንም እንዳይሰማ። ኧረ በእናትህ ተባላተው ከማከለም ትሄደውቀኝ አሉ ጓደኞቼ እንዳለ አሉ። ልሂድ ነው በቃ አሁን ዱዱ አድርገሽ በቃ ሸኝኝ። በቃ አሁን እኔ አልፈልግም። ምንድን ነው በቃ እዚህ ሀገር ነው ያን ሰርቼ መጣቻለሁ። እኔ ምንም አልፈልግም። በቃ እኔ እዚህ ሀገር በቃ ቢያንስ እኔ አንቺን ሰርቼ መጣቻለሁ። ሸኝኝ በቃ መርቀሽ ሸኝኝ። ምን ያልመረቀው ለምን እንዴ ወላሂ እሺ እዛውኝ ቢያንስ አንቺን እጦርሻለሁ። በቃ ቢያንስ ኧረ እሺ በይ በእናትሽ። እኔ ልሄድ ነው አሁን እየጠበቁኝ ነው። መኪና ተዘጋጅቷል። እኔ ወላሂ ልሄድ ያለት መኖር አልችልም። በረካላ እኔ አንተ ከሬዲዮ ማላለኝ ወላሂ ተዋዋቱ ተዋት ይባል እኔ ወላሂ መረራው እንዴ እኔ መሩኛ ቆየ ከመረራ እና በቃ ሻው ስንገባ ስትጣልኝ በቃ ቢያንስ እንት አንቺን እያገዝኩ አይደለም። አታግዘኝ ገብተህ ብቻ ውጣል። እንቱ ባላ እኔ ጋር ተገባት ላይ ወላሂ ጓደኞችን ሳይቋቋለው ወሰት ሲወጡ ሲገቡ ሳይ እኔ ባላ ትይባል እሱን ፕራንክ አሰቡ እንጂ በጣም ብዙ እናቶች በእንደዚህ አይነት መልኩ ልጆቻቸውን አጥተዋል። ልጆቻቸውም እናታቸውን በእንደዚህ አይነት መልኩ ጥለው ሄደዋል፣ ተላቅሰዋል ምናምን ነገርና ቀላል አይደለም ስደት። እሱ እንደ ቀላል አነሳው እንጂ በጣም ሰዎች በእንደዚህ አይነት መልኩ አልፈዋል እና የተሳካላቸዋል። ደግሞ በዛው በረሃ ላይ ቀሩ ምናምን ነገር አሉና ኢሞሽናል ያደርጋል ትንሽ። ምንም አማራጭ የላትም እናት ናት፣ ያላትን ነገር እያደረገችለት ነው ምናምን ነገር። አሁን ወጣት ብሎ ለመፍረድ ከባድ ነውና ያለን የኑሮ ሁኔታ ለማኖር የሚመች አይደለም እና ስገባ እንኳን ልሄድ ያለችው ሌላ ምንም ነገር አልፈለገችም እና እንደዚህ አይነት ፕራንኮች ኢሞሽናል ያደርጋሉ። አላቅም ምን አይነት ፊሊንግ እንደሚሰማት እና ፕራንክ ባታረጋት አሪፍ ነበር። መጥፎ ስሜት ነው የሚሰማት እውነት። በምስሉ ላይ የምትመለከቱት ልጅ ዘሩባቤል ይባላል። እጄ ላይ ያለችውን እስክሪብቶ ቀያይሬ መጨረሻ ላይ መኪና ይዛለው ይላል። ሐሳቡ እችን እስክሪብቶ ይዞ ከተለያዩ ድርጅቶች ጋር ቀርቦ እየቀያየረ መጨረሻ ላይ መኪና ላይ መድረስ ነው። ታዲያ እስካሁን ድረስ ማስታወሻ ደብተር፣ ልብስ፣ የካሜራ ዕቃዎች፣ ጫማ የመሳሰሉትን እየቀያየረ ደርሷል። ሐሳቡ የሚደነቅ ነገር ነው። ግን ይሄ ልጅ ያሳካው ይሆን የሚለውን አብረን የምንመለከተው ይሆናል።
ይሄ ልጅ በጣም አነጋጋሪ ሆኗል። ከስክሪፕቶ ተነስቶ እንግዲህ አሁን ላይ ቲቪ ላይ ደርሷልና በደብተር እያረገ ከዛ ጫማ እያረገ ማይክ ከዛውን 10 ምናምን ሺህ ብር የሚሸጥ ቲቪ ላይ ደርሷልና ቀላል አይደለም። አሪፍ የሆነ ነገር እያገኘ ይመስለኛል። ሰዎች ማስታወቂያም ለመስራት ሲሉ ያላቸውን ነገር እየሰጡ ቪዲዮ ላይ እንዲታይላቸውም እያደረጉ ነውና መኪና ላይ ይደርሳል አይደርስም ሌላ ትልቅ ነገር ነውና ምን አይነት ነገር አቅርቦ መኪና ይሰጠዋል የሚለው ነገር አዋጊ ይመስለኛልና ቢሳካለት በጣም ነው ደስ የሚለኝ። አንዳንድ ሰው ስኮፕ እያደረጉት ምናምን ነገር እየታየ ነው። እሱ የተለመደ ነገር ነው። በቃ ሶሻል ሚዲያ ላይ ያንተን ስር የሆነ ሊወስድብህ ይሞክር የሆኑ ሰዎች አይጠፉምና ይሄ ልጅ ኦሪጂናሉና የመጀመሪያው ክሬት ማድረጉ ደግሞ ራሱን ወደ መኪና ያደርሷል ብዬ ተስፋ አደርጋለሁና ምን ያህል ታይም እንደሚፈጅበት እና ያሳካው አላያሳካው ምንም የሚያጓጓ ነገር ይመስለኛል። ቢሳካለት በጣም ነው ደስ የሚለኝ። ጨጓራ በሽተኛ እኮ ነው የምትመሲው። 50 ግራም ባህር ዳር ብትቀሚ ተርዚ ነው ከዚህ ወደ የተሻለ እንደሚሆን እኔ እነግርሻለሁ። ስንት ወር ሆነሽ ነው ለመሆኑ? 8 ወር። አበስ ገበርኩ አበስ የቸገረው እንኳን ማያገባሽ እርጉዝ በቁም ነገር ይሄን ነገር ታየው ሄደሽ። እኔ ከሩቅ ሳይሽ እኮ ሚራመድ ሎሊፖፕ ነው የመሰልሽ። እኔ አብጦብሽም መሰለኝ። እስቲ በበረዶም ቢሆን እሺ እኔ ቀንጂ ከዛ ጭቃ ከጠገበ ከስክስ ከመሰለው ሰውዬ እኮ ማርገዝሽን ሰምቻለሁ። አዎ ምን ነው ምንም የሆነ ቀን ፌስ ቱ ፌስ ተገናኝተን ሞቅ ያለ ሰላምታ ሰላም ልለው ጸጥ አለ። ለካ ከፊቱ አልነበርኩም ከጀርባው ነበርኩ ማለት የኦስትሪች ኩስ ደግሞ አያበላሽም እንዴ? ከስተሻል እኮ አሳረሽን ነው እንደሚያበላሽ። እኔ ቀድሜ እንዳለለ ነው እኔ ይኸውልሽ አንቺ ከሄድሽ በኋላ የፈጣሪ ጸጋ በእኔ ላይ ነው ፍስስ ያለው። ይገርምሽ ጸጉሬ መላጣ ነበር ኩራሰ በራ እንደምትያውን ግጥም ብሏል። እቺ ጣቴ ካንቺ ጋር ያለ ቆራጣ ነበረች። ይኸው አድጋለች። መዘቅ ሽሮ የሚባል በልቻ አላውቅም። እድሜ ለሰርኬ አንቺ አተርክ ማናት ደግሞ ሰርኬ አጣቂያትም አዲሷ ቆንጆዋ ፍቅረኛዬ ነች። የሚገርምሽ ማለት ነው 2 ቀን በተከታታይ ሁለት ቅቅል በስትክክል ባበላት ማለት ነው ሆዷ ካንቺ የተሻለ እንደሚሆን ደግሞ መልኳ ብቲ ጸጉሯ ቂጧ እግሯ ላይ ነው፣ እግሯ ጣቷ ላይ ነው፣ ጣቷ ደግሞ እጇ ላይ ነው፣ እጇ ደግሞ እኔ ላይ ነው። አንቺ ጣፊያ አሁን ልንገርሽ፣ ይኸውልሽ ስፕራይትና አምቧ በጭራሽ እንዳትጠጪ። በጋዝ መልክ ነው አጋስቶሽ የሚወጣው። እጃለሁ አሬ ልጅ በጣም ይመች። ኤክሰል እንደዚህ ሮስት ማድረግ በጣም አሪፍ ነገር ነው። ልጅ ግን ፍጥረቱና በቃ ሀሳቦቹ ይራረቡ ልጅ በጣም አንደርሬትድ ቲክቶከር ማለት ዶቭ ነው። ሄይ ጋይስ ሮጬ ስወጣ ወደቀብኝ። አያችሁት? ይሄንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። አሳውቁኝ። ወዳችኋለሁ። በጣም ነው ያዘንኩት። ይሄ እዚህ ጋር ደግሞ የለም። ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም። ከንፈሬ ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። ይሄን ግን እዚህ ጋር እስቲ ኮሜንት ላይ እኛ በሉኝና አብረን እንላለን። የለማኝ ፊት የላትም እኮ ጭምለቅ ብላ ትለምናለች። ቀይሩልኝ አረጋሳላት እህትና ምናምን ተጨማለቅሽብን። አሁን ስልክ ቤት ራሱ ቢኖረኝና አንቺን እንደማስታወቂያ በተጠቀምሽ እናደዳለሁ። ለብሬዶ በስርዓት አውልጂ። በቀደም ዕለት እንግዲህ ሶሻል ሚዲያሽ ላይ የሆነ ታዋቂ ሰው አስፈራራኝ እንዲያረጋለሁ አለ፣ በልጄ መጣልሽ። ከዛ በኋላ እንዲህ አይነት ነገሮች በጣም ያላቸው ችግር ምን መሰለሽ፣ ለመላምት ይዳርጋሉ እና እገሌ ነው ፎቶ እየለጠፉ ማለት ነው። የመጀመሪያ ጥያቄ እገሌ ነው አይደለም፣ እነገሌ ናቸው ተብለው ሶሻል ሚዲያ ላይ ያየናቸው ሰዎች ናቸው ወይ? አይደሉም። በፍጹም አይደሉም። ለምንድን ነው ማለት አሁን አንድ ሰው ምንም ባላረገው ነገር ስሙ በመጥፎ ሲነሳ ይከብዳልና፣ አንደኛ በተለይ ብዙ ሰዎች ባለ ሚዲያ አሉ ነገሩን ሳይናገሩ አውቀው ፎቶ በመለጠፍ በቃ ገሌ ሊሆን ይችላል የሚል መላምት የሚያስቀምጡ የነዛ ሰዎች ህይወት እኮ ይበላሻል በጣም። አንደኛ እነዛ ፎቶአቸው የተለጠፉ ሰዎች እኔ አላቃቸውም ስለ በጣም ትክክለኛ ያልሆነ ነገር ነው። ይሄ ሶሻል ሚዲያ ከመጣ ጊዜ ጀምሮ ሰው ከህሊናው ጋር እየተለያየ ነው። በቃ ማሰቢያ ጊዜ እያጣ ነው ብዬ ነው ማስበው። 24 ሰዓት ስክሮል እያደረግን ስለምንውል በቃ ትክክለኛውን ነገር ለማሰብ ጊዜ አጣን መሰለኝ። ገባህ አይደለ? ህሊናም መስራት አቆመ መሰለኝ እንጂ የሚያደርጉት ነገር በጣም ትክክል ያልሆነ ነገር ነው። እኔም ፖስት ሳደርግ የምፈልገው አውትፑት ምን መሰለ፣ ፖስት የተደረገው ፎቶ ላይ ምን ይላል?
አንድ ታዋቂ ሰው ያስፈራራኝ ነው እና ነገ አንድ ነገር ቢደርስብኝ ሙሉ ማስረጃው ለማምናት ሴት ሰጥቻለሁ ብያለሁ። ስለዚህ ጉዳዩ ምንድነው? አንደኛ አዌርነስ እየሰጠው ነው ለህዝቡ። እኔ ምንም አይነት ነገር ቢያጋጥመኝ ልጄ የሆነ ነገር ቢያጋጥማት መጀመሪያ ለህዝቡ አዌርነስ እየሰጠው ነው። ከዛ በኋላ ደግሞ መረጃውን መቀመጥ ባለበት ቦታ ላይ በማምናቸው ሰዎች እጅ ላይ አስቀምጫለሁ። ስለዚህ እኔን ሲነካኝ የሚፈነዳ ቦምብ አለ። ሰውየው ከኔ እንዲርቅ የተጠቀምኩበት ታክቲክ ነው። ምክንያቱም ሶሻል ሚዲያ ላይ በጣም ብዙ የምንሰማቸው ነገሮች አሉ። ሰውየው ደፋሪው አጥቂው የሚያስፈራራውም ሰውዬ ማንነቱ ታውቆ ሰዎች አንድ ሳምንት አስተያየት ከመስጠት ባለፈ ምንም አይነት መፍትሄ ሳናገኝ ቀርተናል ብዙ ጉዳዮች ላይ። ስለዚህ እንዴት ነው በጥበብ ይሄንን ነገር ከህይወቴ ማስወገድ የምችለው? ራሴንም ልጄንም በመጠበቅ ምክንያቱም የሚኖር ህይወት ነው እንጂ ድራማ አይደለም፣ የሰሞን አጀንዳ አይደለም። ይሄ ትክክለኛው ህይወት ነው። ስለዚህ ያን ነገር ፖስት ሳደርግ እኔን ስትነካኝ የሚፈነዳ ፈንጂ አለ። ዝም የሚል የሚዳፈን ነገር የለም። ከዚህ ይሄ ነገር ሰርቶልኛል ለኔ። ምን ተፈጠረ ከዛ በኋላ? ምናልባት አሁን በስም ያልገለጽሽው ሰው ደወለ አገኘሽ? አዎ ምን አለ? ተነጋግረናል። ከዚህ በኋላ እኔን ብትነካኝ እኔ አካባቢ ላይ ብትደርስ ምንም ነገር እኔ ላይ ሀፕን ቢያደርግ አንተ ነህ ላስፈራራኸኝ ለጻፍከው የስልክ ሪከርዶች ለላከው መልእክቶች ምናምን ሙሉ ላኩለት፣ ለራሱ ላኩለት። ይሄ ማስረጃ በቂ ሰዎች ጋር አለ። ስለዚህ የሆነ ፈንጅ ተቀብሯል በአንተ ጉዳይ ላይ። እኔ ስትነካኝ ይፈነዳል። ስለዚህ ህይወቴ ላይ አትድረስ አልኩት። ሰርቶልኛል። እንደውም የሚገርም ነገር እስከ ዛሬ ድረስ ለበደልኳቸውም ሰዎች ንስሐ ለማግባት ጸበል ወስዳለሁ፣ አሁን ገዳም ሄዳለሁ አለ ሰውየው። የሳሚናት እንግዲህ አነጋጋሪ ፖስት ካረገች በኋላ ሰይፉ በተረሳ አዲስም ኢንተርቪው አርጋት ነበር። ከዛ ደግሞ ሰዎች እንደተባሉ እንግዲህ ፎቶ እየለጠፉ አንዳንድ አርቲስቶችን እንትን እያስቀመጡ ነበርና ያው ግምት መስጠት ኖርማል ነገር ነው። ሶሻል ሚዲያ ላይ ስላለ እንትን ሊሆን ይችላል ምናምን ብሎ መገመታቸው ኖርማል ሊመስል ይችላል። ግን ለተገማቹ ሰው በጣም ከባድ ነው። በተለይ ላላረገው ደግሞ አስቡትና ያለውን ኢሜጅ ነው የሚያጠፋበት፣ ያለውን ታዋቂነት ያለውን ተወዳጅነት ነገር ነው የሚያበላሸውና እሷ እንደዛ ማረጓ ምናልባት ለሷ ላይፍ ልክ ነው በቃ ተጠቀመችበት እና ሰውየው እንዳይደርስባት አረገች። ግን ደግሞ ሌሎች አርቲስቶች በዚህ መልኩ እየተጎዱ ይገኛሉና ነገሩን ግልጽ ማድረጓ በጣም አሪፍ ነው። የተለጠፉት አርቲስቶች አይደሉም ማለቷ ቢያንስ ለሌሎቹ የሆነ ነገር ይፈጠራል ብዬ አስባለሁ። ኢትዮጵያ ውስጥ ባልሆን ኖሮ ለብሼ የምወጣውን ልብስ ሎክ ሻርፕ እኮ ነው። አይ ቲሸርት ነው ነው ሻርፕ ነው ያየው ቲሸርት እኮ ነው ሻርፕ እኮ ነው ያየው አንዴ። እሺ ነው ችግር የለም። እሺ እንግዲህ አይተዋል። ይሄ ጡት ነው ቡጉር ነው። ኢትዮጵያ ውስጥ ወጥቶኝ ነበር ይሄን ልብስ ምን ለብሽ በጣም ከባድ ይመስለኛል። ለዓለም ላይም እንደዚህ ለብስሽ ብትንቀሳቀሺ ያለ አይደል ያ ጀጅ ያደርጉሻል። ምንም የሚካር ነገር አይደለምና እየሳትን ነው ይሄ ትውልድ እየሳተ ነው። ይሁን እስኪ እሺ ማዘርዬ አልኮል ይጠጣሉ? የታል? አይ ጥያቄ ነው እኮ ይሄ ማዘር እና ልጋብዘኝ ነው። አልኮል እኮ ቀስ በቀስ እያደረገ የሚገል ነገር እኮ ነው ማዘር። እኔ ልጅ እኔም ራሴ ቀስ እያልኩ መሞት ነው የምፈልገው። ቀስ ብለው ሰካራ ችጋራ ቀስ እየሞት ነው ፈልገው አበደ ነው ይመጩት ማዘር። አሁን ወደ ሚዲያ ስትወጪ ጫና ይገጥመኛል ብለሽ አልሰጋሽም? አዎ ግን ቢያንስ በስያውን እኔ ከምንም የናፈቀኝ ሰው ነው። ሰው በጣም የናፈቀኝ 7 ዓመት ሰው አግኝቼ አላውቅም። ቤት ተዘግቶብኝ ነው ሙሉ። ፀሐዩን አላውቀውም፣ መምሸቱን አላውቀውም። በቃ የሚደውልልኝ የለም። ሁሉም ግንኙነቴ ተቋርጧል ከማንም ጋር ያለኝ ማለት ነው። ሰው ነው የምትፈልጊው? ሰው በጣም በጣም መስዬ እንዴ ብዬ ልንገርሽ፣ በቃ ልጆቼ የራሱ ሰው ነው የሚናፍቃቸው። ሰው በረሲን ኮኮ ማን ነው ብለው ነው ሮጠው ከኔ ጋር ጓደኛ የሆነ ሰው በቃ የእናቴ ጠላት ነው የሚለው እሱ። እና መፍትሄ የሌለው ህይወት ልጆቼ ተሰቃይተው እኔ ተሰቃይቼ ፍታኝ አልፈታም አብረን እንኑን አይኖርም። በጣም ነው የሚያሳዝነው። እንግዲህ የኮኪን ገጸ ባህሪ ወክለሽ ስትጫወች የሚያውቁሽ ቤቲ ብለው ያደነቁሽ
ምን አይነት ህይወት እያሳለፍሽ እንደሆነ አሁን ሲያውቁ በጣም ያዝናሉ ብዬ አስባለሁ። በተለይ ደግሞ አንቺ የጉዳዩ ባለቤት በዚህ አይነት ሁኔታ ውስጥ ከ4 ልጆች ጋር በጣም ከባድ ነው። አዎ እኔም ራሴን እዚህ ቦታ አገኛለሁ ብዬ አስቤ አላውቅም መስዬ። ራሴን ትልቅ ቦታ ነበር ማስበው፣ ግን ልጅ ይሰብራል። ተሰብሬያለሁ በእጆቼ መስዬ። ግን ሁሌም የሚያመኝ ቡቡዬ ነው። በቃ በዚህ እድሜው መሸከም የሌለበትን ህይወት ተሸከመ። ያውቃል አባቱ ወይም ባለቤትሽ የገጠመውን? አሁን በቃ እኔ እናንተ እርሳኝ፣ እኔን እንኳን እርሳኝና ስለ ልጆቻችን ቤት አይደለሁም እንዴት ብዬ ነው ልጆቼን ትሪት ማድረግ ይለኛል። ሰላም ሆነን እኮ ልጆቻችንን በሰላም ማሳደግ እንችላለን መስዬ። ገባሽ? እነ ንዋይኔያቸው እስኪ ለልጆቻችን እኛ በልጆቼ ፊት ነው የምመታው፣ በልጆቼ ፊት ነው የምሰደበው። ገባሽ? እንደውም ለእህቱ ቮይስ ላኩላት ቴሌግራም ላይ በቃ በእናንተ ምክንያት ነው ይሄ ነገር የሆነው ብዬ። እህቱ ቴሌግራም ላይ ትሰድበኛለች ግን ታጠፋዋለች። እኔ ደግሞ ልጆቹ ዲሊት ለካ ማጥፋት ይቻላል፣ ከእኔም ያለውም ከእሷም ያለው ማለት ነው። እነግረዋለሁ እንደዚህ እንደዚህ እየሰደበችኝ እያጠፋቸው ነው። አይ አምጪና አሳይኝ ይለኛል። አንቺ ትሰሚዋለሽ? አዎ ሰማዋለሁ፣ ግን 2 ነው 3 አጥፍታቸዋለች። እሷን በህግ ጠይቃታለሁ። እሱም እኔ በሁለታችሁ መሀል ካሁን በኋላ አልገባም፣ በህግ መጠየቅ አለብሽ፣ በህግ ጠይቂያት ብሎኛል አሁን። እና ህግም ከጎኔ እንዲቆምልኝ ምንም በምኖርበት ህይወት እንትን እየተሰማኝ አይደለም መስዬ፣ ደህንነት ማለት ነው። ቢያጠፋኝም እሱ እንደሚያጠፋኝ ከሱ ውጪ ጠላት እንደሌለኝ ሰው እንዲያቅልኝ ነው የወጣሁት። እኔ በቀር መሲ ቀረው በቃ። ልጆቼ ምን አይነት ህይወት ነው የሚያድጉት? ዘመድ ቤት እዚህ ምዛም እያሉ ነው የሚኖሩት 4 ልጅ። እሱ ስራ ነው ብሎ የሚገባው። ማን ነው የሚያሳድጋቸው ልጆቼ? መሲ ከባድ ይመስለኛል። ታስጨርሽኛለሽ ፊልም ሁላችንም እንግዲህ የምንወደው ፊልም ነው። በጣም ታዋቂ ከነበሩ ፊልሞች ማለትና ተወዳጅ ከነበሩ ፊልሞች በጣም ጸዲ ፊልም ነበርና እዛ ላይ የምናውቃት አርቲስት በእንደዚህ አይነት መልኩ እንግዲህ ህይወቷ እንዲያስቸጋሪ መሆኑ ትንሽ ከበድ ይላል ብዬ አስባለሁ። ግን ለምን የሴቶች በእነዚህ አይነት መልኩ እያለፉ እንደሆነ አሁን ላይ የገባኝ አይደለም። ሶሻል ሚዲያ ከመጣ በኋላ በጣም ብዙ በትዳራቸው የሚበደሉ ሴቶች ምናምን እየበዙ ነው። የሚደበደቡ፣ የሚገደሉ፣ የሚደፈሩ በጣም ብዙ ሴቶች እየበዙ ነውና ይሄ ነገር እንደቀልድ መታየት ያለበት ጉዳይ አይደለም። በጣም ብዙ ተጮሃል፣ በጣም ብዙ ተብሏል። ግን ህጉ ላይ ምንም አይነት ለውጥ የለም። ሴቶችም በቃ የራሳቸውን መብት ማስከበር እየቻሉ አይደለምና ከባድ ሁኔታ ውስጥ ይመስለኛል። አሁን እሷ ታዋቂ አርቲስት ሆና እንደዚህ ስትወጣ ብዙ መነጋገሪያ ሆነ እንጂ ታዋቂ ያልሆኑ ሴቶች በምን ያህል መልኩ ያለፉ እንደሆነ ማሰብ ነውና ከባድ ይመስለኛል። 4 ልጅን አስቀምጦ እናትን በዚህ መልኩ መበደል፣ ከዛ ልጆች ፊት መደባደብ ምናምን ለነሱ ራሱ ሳይኮሎጂካሊ ልክ አይደለምና አይ ሆፕ ይሄንን ችግር ትፈቷለች። መፍታትም አይፈልግም፣ እየቀጠቀጣትም እየሰደባትም በማይሆን መልኩ ትሪት እያረጋትም መፍታትም ካልፈለገ ከባድ ይመስለኛል። ህጉም እንደሚል አላቅም። እስቲ ህግ ባለሙያዎች የሚሉትን ነገር እንሰማለን። ብቻ ዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው።